ሀና እውነት ለመናገር ለኔ ትናንት ነው የሞተችው። ከምሬ ነው የምነግራችሁ። አልተኛሁም። ለረጅም ሰዓት ቁጭ ብዬ ተከታትያለሁ። ከሁለት ቀን በፊትም የነበረው በሰያ ቤት። ትናንትና ግን በጣም ነው ያዘንኩት። ከ50 በላይ ሰዎች አለን ተብሎ እዛ ጋር ቁጭ ብለው እመኑን እያሉ በዛ ደረጃ እየተናገሩ መጨረሻ ላይ ግን ቁጭ ብሎ የተጠበቀው መረጃ ሲወጣ ያሳፍራል። ለምን ብትሉ እዚህ ጋር ባለሙያዎችም እንድትናገሩበት የምፈልገው አንድ ነገር ነው። የሰው ልጅ ሞቶ ከተቀበረ ከስንት ቀን በኋላ ነው ስጋው ረግፎ የዚህ አይነት ስኬሌተር ወይም አጽም የሚገኘው? የመጀመሪያው ነው። ሁለተኛው የሀና ወይም ደግሞ እንግዲህ እነሱ ሀና ነች ብለው ያሳዩት መቃብር አልተከፈተም፣ አልተፈነቀለም። ጭንቅላቱ ብቻ ውጭ ላይ የወጣ መቃብር። ልብሱ እንዴት ብሎ ከመቃብር ላይ ስጋው ያለቀ ከሆነ በሁለት ወር እንዴት ልብስ ሊወጣ ቻለ? ከሰውነት ላይ ይሄ ልብስ 2 ወር ከ8 ቀን ወይ ምናምን ለብሰነው ተኝተን እንኳን ቢሆን ይበላል አይደለም? ሬሳ የራሱ ፈሳሽ እንዳለው ይታወቃል። ሰውነታችን እንዳለ እንደሚቀልጥ ከዛ በኋላ ወደ አጽምነት የምንቀየረው። ይሄንን ድጋሚ ሞት የሰው ልጅ እውነት እንኳን የማይመስል ነገር ይዘው መተው እመኑን ማለታቸው በጣም አሳፍሮኛል። የተረዳሁት አንድ ነገር አለ። እንደ ማህበረሰብ ዘግጣናል፣ በጣም ወርደናል። ወንጀለኛ እንዳይጠየቅ፣ ልጅቷ ነፃ እንዳትወጣ በዚህ ደረጃ መተባበራችሁ የህሊና ሰላም አላችሁ ወይ? ሌላው ቢቀር እዛ ጋር የተሰበሰበው 50 ምናምን ሺህ ሰው እያየ ነው። ላይ ገስቱ ላይ ተቀመጡት 9 ሰዎች እየጠየቁ ነው። ስርዓት ባለው መንገድ ስማችሁን በነገራችን ላይ 3 ቀን ምናምን ተከታትያለሁ። ሲጠራ የነበረው የ2 ሰው ስም ነው፣ ደላሎች ተብለው። አንዱ ከጅዳ ነው ምናምን ወደዛ ይላካት፣ አንደኛው ደግሞ እዛ ጫካ ውስጥ አስቀርቷታል የተባለ ሰው። በዚህ ደረጃ የጎሳ አድርጋችሁ የብሔር አድርጋችሁ ወደዛ ሰብስባችሁ ለማምጣት የተሞከረበት ምክንያቱ አልገባኝም። ልጅቷስ ከናንተው አካባቢ አይደለም የወጣችሁ? ኢትዮጵያ አይደለችም? ጠቅላላ ባለ መንገድ ስና የሰው ልጅ አይደለችም? ሴት አይደለችም? አታሳዝናችሁ? ይሄማ ብላችሁ እንኳን ራሳችሁ ቀርጻችሁ ልታመጡ ሰው እንኳን ቢልከው የመጀመሪያ ግንባር ቀደም ተከራካሪ መሆን የሚገባችሁ እዛ ቤት ውስጥ የተሰበሰባችሁት ነበራችሁ። ለዛ ነው እንደ ማህበረሰብ ይወረድ ነው ያልኩት። አሁንም ቢሆን እርግጠኛ ሆኜ ነው የምነግራችሁ ከናንተ ውስጥ አንዱ ይሄን መልእክት ሊሰማው ይችላል። ለስማችሁ ሳይሆን ለእውነት ቆሙ። በዚህ ዘመን ላይ የምትክቡት የናንተ ጎጥ፣ የናንተ ጎሳ፣ የናንተ ምናምን አይሰራም። ህሊናችሁን አሰሩት። ሁላችን ሟች ነን እኮ። እዛ ጋም ወድቃ ወይም ደግሞ ወድቆ የተገኘው አስክሬን ይሄን እኮ ያልተለቀሰለት ይሆናል። ትናንት እግዚአብሔር በምክንያት እንድናየው እንድናዝንላቸው አሟሟታቸውን እንድናይ ለኛ ያንን መንገድ ለማናቀው ትምህርት ሆኖናል። ግን በቃ መቀለድ ይቁም እባካችሁ አንደርስቲሜት ማድረግ ሰው ልጅ በዚህ ደረጃ መናቅ። በጣም ብዙ የሚያውቁ ሰዎች እኮ አሉ። እያንዳንዱ ይተንተን ቢባል የሚተነትኑ ሰዎች አሉ። እውነት ከፀጉር ላይ የወለቀ ሳይነቃቀል ልክ ተሰፍቶ የተቀመጠ የዊግ የሚመስል ፀጉር ከአንድ ጭንቅላት ላይ ውልቅ ብሎ ምንም ሳይንቀሳቀስ አደራ ተቀመጥ እንደተባለ ንፋስ ሳያንከባልለው በዛ ልክ አፈር ሳይበላው ቁጭ ብሎ ይጠበቃችሁ
ኧረ ተው ተው። ልብስስ ቢሆን ከሬሳ ላይ አይደለም ከ2 ወር ከ8 ወር ከቆየ ሬሳ ላይ አይደለም ከትኩስ ሬሳ ላይ እንኳን ልብስ ተቀዶ ተተርትሮ ነው የሚወጣው። እንደዛም ሲሆን ከባድ ነው። ሬሳው ሳይፈነቀል ልብሱ እንዴት ወጣ? ኧረ ተው። የአልዓዛር እንኳን በመጽሐፍ ቅዱስ ተጽፎ ያለው ድንጋዩን አንሱት ተብሏል። ተው። ከአንድ ሬሳ ላይ በዚህ መንገድ ልብስ አወጣን ተብሎ ቪዲዮ ሲቀረጽ በዚህ ውስጥ እኔ አሁንም ቢሆን እንደ ችግር ሁሉ ታይቷል። ነገር ግን እዛ ቤት ውስጥ ሙሉ የነበራችሁ ለኔ አሁን ዛሬ ላይ ከምሬ ነው የምነግራችሁ ወንጀለኞች ናቸው። እንዴት አንድ ሰው ከናንተ መሃል ቀድሞ ቪዲዮን ያየ ሰው አረ ይሄ ነገር ልክ አይደለም አላላችሁ? እንዴት? ያም ዝምድና ያላችሁ ሰዎች ሌላውን ትታችሁት እኮ ነው። ስጋነታችሁ እንኳን ትንሽ እንዴት አልገዛችሁ? በቃ በዚህ ዘመን በጅምላ አብሮ ከበላ ከተጠጣ ለቆሞ ብቻ ነው የምናሽቃብጠው፣ ላለው ብቻ ነው። እች ልጅ ድሮ በእናንተ እዛ አካባቢ ጋር ነው ካንዳችሁ ጋር እንኳን አብራ ምሳ አልበላችም፣ አብራ እንደው ክርስትና አላስነሳችም፣ ወይም ባላት ሁኔታ ማህበራዊ ህይወቷ ላይ ልጅ ጥላ አይደለም ሄደችው፣ ትዳሯን ጥላ አይደለም ሄደችው፣ የተሻለ ህይወት ፍለጋ ተመልሼ መጥቼ ከእናንተ ማህበረሰብ ጋር አብሬ እኖራለሁ ብላ አይደለም ሄደችው። እዛ ዋሻ ውስጥ ቀርታ ከሆነ እባካችሁ ስለፈጣሪ በማንኛውም መንገድ የምትወጣበት በቃ ካፈርና ይመልሰን ብላችሁ እንዳትገሏት፣ ካፈርና ይመልሰን ብላችሁ እንዳትገሏት። ስለፈጣሪ እች ልጅ ትውጣ። በቃ ለኛ አለመሞቷን ማረጋገጫ ነው የሆነልኝ። ያን 3 ቀኑን በልብ ይሄ በጥርጣሬ ውስጥ እንዴ ባትሞት እንዴት ሞት ይችላል? ይሄን ያክልማ የሰው ልጅ ጨካኝ አይደለም እያልኩ ነበር። ትናንትናም ነፍሴ እስክትወጣ ስጠብቅ የነበረው በቃ ያለ እውነት እነዚህ ሰዎች እውነት ስላላቸው ነው ብዬ ነበር። ግን እውነታችሁ በግድ መኑን አይናችሁን ጨፍኑና ሞኛችሁ። እንደውም ባትቀርጹት ባታመጡት ይሻል ነበር። ያው ጥርጣሬው ስላለን በከፊል ግማሽ ልባችን ሞታለች አልሞተ አሁን እንዳልሞተች ነው የሚሰማው። ስለዚህ ሐና አልሞተችም። በእናታችሁ አውጧት፣ ከስቃይ ከመከሩ አውጧት። በምታምኑት አምላክ በአላህ እንግዲህ እንደሰማችሁት ነው ማለት ነው። ፍቄ የተናገረው ነገር እውነት ለመናገር በጣም የሚገርምና የሚደንቅ ነገር ነው። 50 ምናምን ሺህ ሰው ተቀምጦ የ4 ዓመትና የ5 ዓመት አጥም የሚሆን ሬሳ አምጥተው አሳይተውናል። እንግዲህ ፀጉር በነገራችን ላይ ጭንቅላት እንደዛ ቀፎ ሆኖ ፀጉር እንደዛ አይሆንም። ቢያንስ ፀጉሩ አይገኝም። ምክንያቱም የ2 ወር ሙሉ ፀጉራችን እኛ ራሳችን በህይወት እያለን እንኳን ሳንታጠፈው ስንቀር እንኳን እንዴት ነው የሚሆነው? እንዴት ነው እንደ ፎረፎር የሚፍረከረከው ጭንቅላታችን? እና ያንን ምንም ያልሆነ ፒውር የሆነ ፀጉር ዊግ ይዘው መጥተው እንግዲህ የሬሳ ፀጉር ነው ብለው ያንን ፀጉር በማሳየታቸው በጣም ያሳዝናል። ሲጀመር የ2 ወር ሬሳ እንደዛ አይሆንም እንደዛ። ሁለተኛ ነገር ደግሞ ልብሷን ራሳቸው አውልቀው ወስደው ነው እዛ የጣሉት። ሻርፕ እንደዛ ንጹህ እንደሆነ ቀሚስ እንደዛ ንጹህ እንደሆነ ምናምን እዛ ጋር አይቀመጥም ማለት ነው፣ እንደ ሀሳብ ማለት ነው። ሁለተኛ ነገር ምንድን ነው ልል የፈለኩት እኔ በዚህ ደረጃ 50 ምናምን የተማረ ሰው የለም ብለው ነው? ምንጊዜስ ኢትዮጵያ ምንም አታውቅም ብለው ነው? የኢትዮጵያ ሕዝብ ለፍልፎ ነው የሚቀር ብለው ነው ወይስ ምን ሆኖ ብለው ነው? ምን አስበው እንደሆነ ሰውን ሕዝቡን እንደዚህ የዋሹትና ድራማ እየሰሩበት እንዳለ አላቅም። አሁን በነገራችን ላይ ከዛ ከነበሩበት ሸራ ተነስተው መረጃ እየሰጣችሁ ነው ተብሎ ወደ ሌላ ጫካ ተወስደዋል ሰዎቹ ማለት ነው። በቃ ተቀይሯል። እዛ ጋር ቦምብ ቢወረወር የሆነ ነገር ቢደረግ ምናምን ነገር ብለው አሸሽተዋቸዋል ማለት ነው። ሰዎቹን ልጆቹን አሻሽተዋቸዋል ማለት ነው። ይህ ሁሉ ነገር እንግዲህ የሆነው እግዚአብሔር ከዛ ውስጥ የታፈኑትን ከዛ ውስጥ የታሰሩትን እዛ ውስጥ የኖሩትን ሰዎች እግዚአብሔር ሀቅ ሊያወጣ ስለፈለገ ነው ብዬ ነው የማስበው። እንደ ሀሳብ ሳስበው እኔ እንደዛ ብዬ ነው የማስበው።
ግን እኛ ኢትዮጵያውያኖች በዚህ ልክ ተጨካክነናል፣ በዚህ ልክ ተገላልበናል። በቃ አንዳንድ ጊዜ የሆነ ነገር ድፍት ሲልባችሁ ድፍት ነው አይደል የሚልባቸው። በጣም ከባድ ነው የእውነት ማለት ነው። እኛ በሰው ሀገር በዚህ ደረጃ እኔ የሌላ ሀገር ሰው ቢጨክንብን፣ የሌላ ሀገር ሰው እንዳልሆነ ቢያደርግብን፣ የሌላ ሀገር ሰው እንትን ቢልብን እኔ አይነደኝም፣ አልዋሻችሁም፣ አይነደኝም። ግን በገዛ ዜጋችሁ፣ በገዛ የሀገራችሁ ሰው፣ በገዛ ብሔራችሁ በቃ ምን ብዬ መናገር እንዳለብኝ ለራሱ እኔ አላቅም። እንደዚህ መሰቃየት በጣም ያሳዝናል። ወዮ ወላድ ያስብላል። ወዮ ወላድ፣ በቃ ወላድ። እኔ እንጃ፣ እኔ ለወላድ ነው የማዝነው። በቃ እንዴት ነው የምትጨክኑት? እንደዚህ አይነት ነገር የምር እንዴት ነው የሚያስችላችሁ? እንዴት ጨክናችሁ ነው? በዚህ ደረጃ ነው? እንዴት ነው? ምን አይነት ጭካኔ ነው እኛ ኢትዮጵያውያን እንጂ ያደረብን? በቃ እኔ እንጃ አላቅም፣ ምን ማለት እንዳለብኝ ራሱ አላቅም። ጌታ በሚያውቀው ማለት ነው። እና ብቻ እኔ እንጃ፣ ቃል ያጣውለት ንግግር ነው፣ ቃል ያጣውለት ስራ ነው ያና ነገር። እኔ እንጃ፣ ወይኔ እኔ እንጃ። በቃ በዚህ ደረጃ ነው እንዴ? ትግሬውም ሁሉም አንዱ ሆነ እኮ። በኦሮምኛም ተናገረ፣ በትግረኛም ተናገረ፣ በአማርኛም አንዱ ሆነ። በቃ አንዱ ሆነ ህዝቡ። ታዲያ ለምንድን ነው እናንተ ደላላዎቹ የምትጨክኑት በሰው? መሆናችሁ ነው። ግን ምንድን ነው እንደዚህ የሚያስጨክን ሰይጣን ከወዳችሁ ውስጥ የገባው? ምንድን ነው እንደዚህ የሆናችሁበት ምክንያቱ ምንድን ነው? ማርያምን እኔ አልቻልኩም። ጌታን መሆናችሁ ነው። እናንተ እኮ ወንድሞቻችን እህቶቻችን ናችሁ። እናንተ እኮ የእኛ ስጋ ዘመዳችን ናችሁ። የእኛ በሻ ናችሁ። ለምንድን ነው እንደዚህ የሆናችሁት? ምን ነክቷችሁ ነው? ምንድን ነው እንደዚህ ሆድ ያስባሳችሁ? ምንድን ነው እንደዚህ በሰው ላይ እንድጨክኑ ያደረጋችሁ? ምንድን ነው በዚህ ልክ ጭካኔ? ምንድን ነው? ሙሉ ናችሁ ነው? የምር እኔ በጣም ነው ያዘንኩት። ጌታ በሚያውቀው በጣም እኔ እንጃ፣ እኔ እንደዚህ አልጠበቅኩም። ሙሉ ናችሁ ነው? ግን በእግዚአብሔር ሙሉ ናችሁ ነው? በጣም ነው እኔ ልቤ የተሰበረው። በጣም ነው ያዘንኩት እውነት ለመናገር። እግዚአብሔር አምላክ ይሁናችሁ። እኔ እንጃ፣ እኔ አላቅም። እኔ ቃል አጥቻለሁ። አሁንም ልክ ፍቄ እንዳለው መሆን ያለበት ነገር ይሁን፣ መደረግ ያለበት ነገር ይደረግና ልጅቷን አውጧት። በቃ ለልጇ ስትሉ በቃ እርዷት ለማለት እወዳለሁ። እኔ በቃ በዚህ ይቺ ልጅ እንደዚህ ሆነች ከተባለ ጀምሮ እኔ ውስጤ ትክክል አይደለም። ውስጤ በቃ እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። ልክ አይደለሁም። እና ለማንኛውም ግን ልጅቷን ልቀቋት፣ አንጨካከን በሰው ሀገር። ኧረ ተው፣ ይህ ጊዜ ያልፋል። እንደዚህ እንደሆንን አንቀርም። በጣም ምርጥ ጊዜ ይመጣልናል። በጣም የምንተሳሰብ የምንተዛዘንበት ጊዜ ይመጣል። በቃ እንደዚህ እንደሆነን አንቀርም። ክፋታችን ነው ትንሽ የሆነው እንጂ ደግነታችንን እያያችሁት ነው። ደግነታችንን ጎልቷል። እና ተው ለማለት እወዳለሁ። ፕሊዝ በእናታችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። አመሰግናለሁ።